አትውጡ፣ ዓለም አትብላችሁ፣ ዓለም አትብላችሁ። መነኮሳቱ በደንብ በርቱ፣ በደንብ በርቱ። አላስፈላጊ መውጣትን ተቃወሙ። አትውጡ፣ ዓለም አትብላችሁ፣ ዓለም አትብላችሁ። አሁን ቀዳሽ አላጣንም፣ ብዙ አላጣንም። የተንሱ ጸልዩ ሰላም ለኩልክሙ የሚል ሞልቶናል። የሚያስተዳድር የለ፣ ግን በህይወቱ የተሻለ የለ። የቄሱም ደመወዝ እኩል ነው፣ የኛም ደመወዝ እኩል ነው። አንጠግብም። እንደው ቄሱ 4-5 ልጅ እያስተዳደረ መነኩሴውም እንደዛው እኩል እየተቀበለ ግን አነሰኝ ይላል። ዓለማችን ያለችበት ሁኔታ እጅግ የቸገራት ነገር ፍቅር ነው። ዓለምን እያናወጠ ያለው የፍቅር ማጣት ነው። በዚህ ሰዓት በዘመናችን ከምንሰማቸው በሬዲዮ፣ በቴሌቪዥን፣ በማህበራዊ ሚዲያ ከምናዳምጣቸው ነገሮች 80% የሚሆነው የጦርነትና የፍቅር ማጣት ወሬ ነው። መሰረቷ እየተናጋ ክብሯ እየተነካ እዚህ ግቡ በማይባሉ ዘመን በወለዳቸውና በፈጠራቸው እየተሰቃየች ምን ብዬ ልግለጽ? ሁላችንም ለዕለታዊ ኑሯችን ያደላን የመሰለበት ብፁዓን አባቶች አሁን ላይ የደረስንበት ዘመን እጅግ አሳሳቢና ከምንጊዜውም በላይ በጸሎት ፈጣሪያችንን መለመንና መጠየቅ እንደሚኖርብን በተለይ ለገዳም አባቶች መልእክቶችን አስተላልፈዋል። ሰላም ሰላም! ውድ የቻናሌ ተከታዮች በያላችሁበት ዓለማት ሁሉ ሰላማችሁ ይብዛ። ታዲያ ዛሬ የማቀርብላችሁ አንድ ድንቅ ነገር አለ። እሱም መነኮሳት ከገዳማችሁ አትውጡ፣ ዓለም አይብላችሁ። ብፁዕ አባታችን አቡነ ኤርምያስ መነኮሳት ከገዳማችሁ አትውጡ፣ ዓለም አይብላችሁ፣ አላስፈላጊ ከገዳም መውጣትን ተቃወሙ። አሁን ላይ ቀዳሽ አላጣንም፣ ተነሱ፣ ጸልዩ፣ ሰላም ለኩልክሙ የሚል በጣም ብዙ ካህናት ሞልተዋልና የቄሱም ደሞዝ የመነኩሴውም ደሞዝ እኩል ነው። አንጠግብም። ቄስ 4-5 ልጆችን እያሳደገ በደሞዙ ለምን መነኩሴው ደሞዝ አነሰኝ ይላል? አሁን ላይ በሚያስፈራ መልኩ ከተማው መነኮሳት እየሞሉት ነው። ከተማውን መነኮሳት እየሞሉት ነው። እባካችሁ በዚህ ጊዜ በበዓታችን እንጽና በማለት ብፁዕ አቡነ ኤርምያስ ተማጽነዋል። ጸልዩልን፣ አልቅሱልን። ከአባቶቻችን የበለጠ መከራ ባይመጣም እኛ እንደ አባቶቻችን ብርቱ ባለመሆናችን ከብዶናል ብለው በተማጽኖ ስም እየተናገሩ ይገኛሉ። ልታውቁልን፣ ጸልዩልን ይገባል በማለት በእንባ ተማጽነዋል። እንዴት እንደምናደርግ ግራ ገብቶናል። በዚህ ስንለው በዚያ ስንለው በዚህ በሀገር ደረጃ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የገጠማት ፈተና በጣም አሳዛኝ ነው። በማንም በምናመሃኘው አይጠቅመንም። ፖለቲካው እንደዚህ ስለሆነ ነው እንደዛ ስለሆነ ማለቱ አይጠቅመንም። ቤተክርስቲያን በእኛ ኃጢአት የተነሳ አይናችን እያያት እየፈረሰች እየተቃጠለች፣ ምዕመኗ እየሞቱ፣ ቤተክርስቲያን ቤተ መቅደስ እየተደፈረ እያየን ነው። የሚያልቁት የኦርቶዶክስ ተዋሕዶ ምዕመናን ብዙ ናቸው። በዚህ ጊዜ አባቶቻችን እናቶቻችን ጸልዩልን፣ ጸልዩልን፣ አልቅሱልን፣ አልቅሱልን። ይህ ምን ያህል እንደሚበረታ እናምናለን በማለት የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርምያስ በእንባ በመማፀን ተናግረዋል። በተለይ ብፁዕ አባታችን ወደ ሕዝብ ልብ የገቡት በሀገራችን በነበረው የእርስ በርስ ጦርነት በሰሩት የአባትነት ድንቅ ስራ በሕዝብ ይበልጥ የታወቁበት ጊዜ ነበር። እኛ አባቶቻችንን ካልጠበቅን ካልሰማን ማን ይሰማቸዋል? እንዲህ የአባትነት ጠረንን መዓዛ ያላቸው የአባቶቻችን እግዚአብሔርን ይጠብቅልን። እኛም ደግሞ አባቶቻችንን ከፖለቲካ ትችት እንድንጠብቃቸው፣ ምክንያቱም አባቶቻችን ናቸውና። ታዲያ የቄሱና የመነኩሴው ደሞዝ እኩል ሆኖ ሳለ ብፁዕነታቸው ያስተላለፉት መልእክት በገዳማትና በከተማ ባሉ አገልጋዮች መካከል ያለውን እውነታ በግልጽ ቁልጭ አድርጎ የሚያሳይና ሁላችንም ሊያሳስብ የሚገባ ነው። ባስተላለፉት ጥብቅ መልእክት
መነኮሳት ያላስፈላጊ ምክንያት ወደ ከተማ በመውጣት ከሚፈጠረው ፈተና ራሳቸውን እንዲጠብቁና በገዳማቸው እንዲበረቱም ለገዳማውያን መነኮሳት ጥብቅ የሆነ ማሳሰቢያም አሳስበዋል። ቄሱም ሆነ መነኩሴውም የደሞዝ ክፍያው እኩል ሆኖ ሳለ ቄሱ 4 እና 5 ልጅ እያስተዳደረ በሚኖርበት ዘመን እውነታ በማንሳት መነኮሳትን ግን ከተማ ላይ አልበቃኝም ደሞዝ ይህ ለኔ ምን ይሆናል ማለታቸው አግባብ እንዳልሆነም አጥብቀው ገልጸዋል። መነኮሳት ያላስፈላጊ ምክንያት መውጣትን ትተው ዓለም ሳይበላቸው በጸሎትና በትጋት በገዳማቸው መበርታት አለባቸው። አሁንም ላይ የቅዳሴ አጥኚና ተንሥኡ ጸልዩ የሚል አገልጋይ እንደማይታጣ ጠቅሰው ነገር ግን ጥቂት የማይባሉ መነኮሳት ከተማን እየሞሉ ባሉበት በዚህ ወቅት በገዳም መጸለይና በትህትና ማገልገል ዋነኛ መፍትሄ እንደሆነም አሳስበዋል። ይህንን መንፈሳዊና ወቅታዊ መልእክት በማጋራት ለሁሉም ታዲያ እናንተ ለቻናሉ አዲስ ከሆናችሁ ቤተሰብ ሁኑ። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።